ሰላም ይስጥልኝ የተከበራችሁ የኢትዮጵያ ቱዳይ ቤተሰቦቻችን እንደምን ቆያችሁን? በመዲናችን አዲስ አበባ በተለይም በአድዋ መታሰቢያ ሙዚየም ኢቲኤፍሲም 02 ወይም በድብልቅ ማርሻል አርት MMA 2 ተከናውኗል። በዚህ ውድድር በርካታ አንኳር ሁነቶች የተከናወኑ ሲሆን ተመልካቹን ያስለቀሱ ክስተቶች ከዛም ባለፈ ያስደነገጡና ከዛ ውጭም ደግሞ ያሳቁ ያስደሰቱ ሁነቶች በጠቅላላው የተንጸባረበት ስርጭቱ መሃል ላይ በተፈጠረ በተለይም ደግሞ በሚዲያ ታሪክ ውስጥ አጸያፊ ቃላትን በቀጥታ ስርጭት መተላለፉን ምክንያት በማድረግ ስርጭት የተቋረጠበትና ከዛ በኋላ እንደገና የተመለሰበት ክስተት በሰፊው ተመልክተናል። MMA 2 ኢቲኤፍሲ በመዲናችን አዲስ አበባ ሲካሄድ ይህ ለሁለተኛ ጊዜ ሲሆን ትኬቶቹ ዋጋ እጅግ አስደንጋጭ ናቸው በሚባል ደረጃ 200 ሺህ ቢገለጽም ትኬቶቹ ቀድመው ማለቃቸው አንደኛው አስገራሚ ክስተት ነው። ሌላው በዚህ ውድድር ላይ በተለይም ደግሞ ከሽንፈቱ በኋላ የማርኬቲንግ ወይም የገበያ ሰው ነው ሲሉ ብዙዎች ያሞካሹት የሴዶ ማርሻል አርት ጉዳይ እጅግ መነጋገሪያ ሆኗል። ከውድድሩ በፊት ጆኒ እሰብርሃለሁ ከአንደኛው ዙር ካለፍክ እኔ ውድድር አቆማለሁ ማለቱ የሚታወስ ሲሆን በዚህ ውድድር ላይ በተለይም ደግሞ የጆኒና የሴዶ ማርሻል አርት ጨዋታ ሌሊት 8 ሰዓት ተኩል ላይ የተጀመረ ቢሆንም ከ3 ደቂቃ ከ40 ሰከንድ በኋላ ውድድሩ በአሳዛኝ ሁኔታ ተጠናቋል። ክቡራትና ክቡራን በዚህ ውድድር ላይ እጅግ አስገራሚ ከሆኑ የቦክስ ተፋላሚዎች ውስጥ የአብርሃምና በተለይም ደግሞ በቅጽል ስሙ ታይሰን ጋራ ያደረጉት ውድድር በብዙዎችን ብድግ ቁጭ ያደረገ እልህ አስጨራሽ ፉክክር የተሞላበት ነው። አብርሃም የሽሮ ሜዳ አካባቢ ደጋፊዎቹን እንደዚሁም ደግሞ ታይሰን የፈረንሳይና አካባቢው ተወላጅ ልጆቹንና ደጋፊዎቹን ይዞ ወደ ሜዳ የገቡ ቢሆንም ውድድሩ በዳኛ በነጥብ ተጠናቋል። ከውድድሩ መጠናቀቅ በኋላ በቲክቶክ በማህበራዊ ትስስር ገጽ ላይ ከፍተኛ ተጽዕኖ ፈጣሪ የሆነው ታይሰን ያሳየው ያልተገባ ባህሪ ያበሳጨው ቢሆንም ስቴ ሃምብል ወይም ደግሞ ራስህን ዝቅ አድርገህ በደንብ ተመልከት፣ ጨዋሁን ንግግር ስነ ስርዓት ይኑረው ሲል የአብርሃም ንግግር ብዙዎችን ካስገረመ በኋላ ስላሸነፈበት ሁኔታ ሲናገር የእንጦጦ ኪዳነ ምሕረትን ቁስቋምናቴ ሲል የተናገረበት ቅጽበት ደግሞ ታዳሚውን አስለቅሷል። አብርሃም ለደጋፊዎቹና ለቤተሰቦቹ አንድ ቃልም ገብቷል። በዓለም አቀፍ መድረክም በተለይም የፌዴራል ፖሊስን ወክዬ አኮራችኋለሁ፣ እናቴ ትንሽ ቀን ነው አሳርፍሻለሁ ማለቱ ብዙዎችም ለተፋላሚው ያላቸውን ክብር ከፍ አድርጓል። ሽንፈቱን ላለመቀበል ብዙ ምክንያቶችን ያስቀመጠው ታይሰን ያለውን የእጅ በእጅ ዝረራ ተመልክታችኋል በማለትም ቀሪ ጉዳዮችን ሳይናገር ቀርቷል። አብርሃም ግን በተደጋጋሚ ይህንኑ ማሸነፉን ምክንያት በማድረግም አሁንም ቢሆን ተዘጋጅተህ ራስን አጠንክረና ሲል ተናግሯል። የውድድሩ ክስተት የሆነው በተለይም በኢቲኤፍሲ 1 ላይ ረቢክም በሽልማት ተንበሽብሿል። ረቢክ እንግዲህ በተለይም ኢትዮጵያን ወክሎ በደቡብ ሱዳን ተፋላሚው ጋራም ያደረገው ውድድር በኖካውት አጠናቋል። በመጀመሪያው ኢቲኤፍሲ 01 ላይ ክብሩን ያስጠበቀው ረቢክም አሁንም በተመሳሳይ መልኩ ነው ኖካውት በማድረግ ተወዳዳሪውን ያሸነፈው። በዚህ ውድድር ላይም በተለይም አኩርተኛል፣ በድጋሚ ውድድሩ ላይ ኢትዮጵያንም አኩርተሃል ሲልም አሰልጣኝ ተናግሮታል። ከዚሁ በተቃራኒ ግን የደቡብ ሱዳኑ ተወዳዳሪ ስለ ሽንፈቱ ሲጠየቅ በውድድር የምትሰራው ስህተት ዋጋ ያስከፍልሃል፣ ረቢክም ይህንን አጋጣሚ ተጠቅሞበታል ሲል የተናገረ ሲሆን የስዊት ዎክስ በመስራችና እንደዚሁም ደግሞ ባለቤት የኢቲኤፍሲ ውድድር ዋና ስራ አስኪያጅ ጌታቸውም ሪማች የሚፈልግ ከሆነ ለደቡብ ሱዳን ተወዳዳሪው
እድልንም የሰጠበት ክስተት ተመዝግቧል። ሌላኛው እጅግ ፉክክር የበዛበት ውድድር የመስፍን ብሩና የአቤኔዘር ሲሆን ይህም በ71 ኪሎ ግራም የተካሄደ ውድድር ሲሆን ውድድሩ እስከ 5ኛ ዙር ቀጥሎ በዳኞች ውጤት የተለየም ሆኗል። በዚህ ውድድር ላይ ጠንካራ ተፋላሚ የሆኑም መስፍን ብሩ ከአቤኔዘር ጋር በነበረው ውድድር እጅግ ከፍተኛ የሆነ ተቀናቃኝ መሆኑን ያስመሰከረበት ነው። በውድድሩም እንግዲህ መስፍን በኖካውት ሳይሆን በዳኛ ውጤት በማሸነፍ ደስታውን የገለጸ ሲሆን በዓለም አቀፍ ውድድር ኢትዮጵያውያን አኮራቸዋለሁ ሲልም ተናግሯል። በውድድሩ መሃልም እንግዲህ 200 ሺህ ብር ሽልማት ተበርክቶለታል። በውድድሩ ከሚያገኘው ገቢ ውጭ ማለት ነው። መስፍን በተለያዩ ስፖርት ማዘውተሪያ ቦታዎችን በመገንባት በርካቶችን በቦክሱ ዘርፍ እያሰለጠነ ያለ አሰልጣኝ ከመሆኑም ባለፈ በማህበራዊ ትስስር ገጽም በርካታ የበጎ ስራዎችን እየሰራ የሚገኝ ነው። ሌላኛው በሴቶች ዘርፍ የተደረገ የመጀመሪያው ውድድር ኢቲኤፍሲ 02 አሁንም ዛሃራ በማሸነፍ የመጀመሪያዋ ኢቲኤፍሲ የባለቀበቶ ሆናለች በሙይታይ ማለት ነው። በዚህም እንግዲህ ኢቲኤፍሲ በታሪኩ በሁለተኛው ውድድር ላይ ሴቶችን አሳትፏል። በዓለም አቀፍ መድረክም ተፋላሚ ለመሆን እድልም ይኖራታል ሲሉም ብዙዎች ተናግረዋል። በዚህ ውድድር ላይ እጅግ በጣም አስገራሚ ከሆኑ ክስተቶች ውስጥ አባይ ቴሌቪዥን የሰብስክራይበር መጠኑን በዩቲዩብ ገጽ ላይ 1 ሚሊዮን ያስገባበት ክስተት እንኳን ደስ ያላችሁ ሲልም እዛው የቀጥታ ስርጭቱ ላይ ተናግሯል። በዚህ የቀጥታ ስርጭት ላይ ቲክቶከሯ ጃኒም ስለ ጆኒና በተለይም ደግሞ ስለ ሴዶ ፍልሚያ በተጠየቀችበት ወቅትም ሴዶ አህያ ነው፣ ጆኒ ካሸነፈ 2 ሚሊዮን ብሬን እበላለሁኝ ማለቷን ተከትሎ እንደዚህ አይነት አጸያፊ ስድቦችን ምክንያት በማድረግ የቀጥታ ስርጭቱ ለደቂቃዎች ተቋርጦ ከቆየ በኋላ እንደገና ተመልሷል። የጃኒ አነጋጋሪ ክስተትም ይህ ነው። አሳዛኙ ክስተት የተፈጠረው ከዚህ በኋላ ነው። በተለይም ደግሞ በዚህ ውድድር ላይ በመጀመሪያው ውድድር ከጆኒ ጋር ተፋልሞ በአሳዛኝ ሁኔታ በሰከንዶች ውስጥ በኖካውት የተሸነፈው ንቃተ ህሊና ከትግራይ የመጣውን ከሮቤል ጋራ በከፍተኛ ሁኔታ ተፋልመዋል። በውድድሩ አንደኛውን ዙር ያጠናቀቁ ሲሆን በሁለተኛው ዙር ላይ ያሳዩት እልህ አስጨራሽ ትግልና ድብድብ ግን ተመልካችን ከመቀመጫው ብድግ ቁጭ ቢያደርግም ንቃተ ህሊናው ቴክኒክና አንዳንድ ስልቶችን በማስተካከል እላዩ ላይ በመውጣትም ኖካውት ለማድረግ የሞከረበት ሂደት ብዙዎችን ያስገረመ ሆኗል። በተለይም ንቃተ ህሊናም ይህንን ውድድር ካሸነፈ በኋላ ራሱን ስቶ ሲወድቅ ሮቤልም በተመሳሳይ እጣ ፈንታ አጋጥሞት ለደቂቃዎች ውድድሩ ተቋርጦ ነበር። ተመልካቾችም እጅግ ያዘኑበት ሁኔታ ተፈጥሯል። ከዚህ ቅጽበት በኋላ እንደገና የተመለሰው ውድድሩ በተለይም በዚህ ውድድር ላይ ንቃተ ህሊና ሽልማቶችን በማግኘት የተንበሸበሸበት ነበረ። የእድሪስና ቦይካም ጉዳይ ሌላኛው አስደንጋጭ ክስተት ሆኖ አምሽቷል። እድሪስና ቦይካ በተለይም ደግሞ በኖካውትም የቦይካ መሸነፍ የእድሪስ በሰከንዶች ውድድሩን የጨረሰበት ቅጽበት ብዙዎቹን ያስደነገጠ፣ ቦይካም ለመነሳት ሲሞክር ብቸኛው የጋምቤላ ተወዳዳሪ ራሱን እየሳተ ሲወድቅ ቆይቷል። በዚህም ነገሮች ከአስፈላጊውን ክትትልና ድጋፍ ካልተደረገላቸው የኢቲኤፍሲ ወይም ደግሞ እንደዚህ አይነት መሰል ውድድሮች አደጋቸው የከፋ ነው የሚሉ በርካቶች ናቸው። ክቡራትና ክቡራን ከዚህ ውድድር በኋላ በተለይም ደግሞ የሴዶና ጆኒ ጨዋታ የቀጠለ ሲሆን ሁለቱ ተፋላሚዎች በተለይም የተለያዩ የማርኬቲንግ ስራዎችን ውድድሩን ምክንያት በማድረግ ሲሰሩ ሲደመጡም ቆይተዋል። ሴዶ ማርሻል አርት አንድ ጊዜ በምግብ ሌላ ጊዜ ደግሞ በቴኳንዶ ብዙ ነገሮችን ሲያደርግ የቆየ ቢሆንም የጆኒን ጂጂቱ ስታይል ግን መቋቋም አልችልም። ጆኒም በዚህ ውድድር ላይ በተለይም ቀደም ብሎ በፕሬስ ሪሊዝ ወይም በጋዜጣዊ መግለጫው እንደተናገረው እግርህን እሰብረዋለሁ፣ ከአንደኛው ዙር ካለፍኩኝ ጨዋታ አቆማለሁ ማለቱ የሚታወስ ሲሆን በውድድሩም ያደረገው ይህንኑ ነው። 3 ደቂቃ ከ40 ሰከንድ በሚሆንበት ሰዓት ላይ በጆኒ
በተለይም ደግሞ ሴዶን አንዴ እንኳን የመሰንዘር እድል ሳይኖረው አንድ ቦክስ ሳያርፍበት መሬት ላይ አፈር ከድሜ ያግጦታል። ከዛ በኋላ አንድ ጊዜ ግራ እግሩን፣ አንድ ጊዜ ቀኝና እጁን እንደዚሁም ደግሞ እየገለበጠ በተደጋጋሚ ከባድ ዱላዎችን እንደፈለገ ሲደበድበው ከቆየ በኋላ የግራ እጁን ይዞ ጠምዝዞ ሰብሮታል ማለት ነው። በዚህም ዳኛው ሁኔታውን በማየትም በተለይም የሴዶ ላለመውደቅ ያደረገው ጥረትና ወደ ሪንግም ሲገባ በድንጋጤና በፍርሃት ተሸብቦ እንደመግባቱ መጠን የደረሰበትን ጉዳት የተመለከቱት ዳኛው ውድድሩን አስቁሞታል። ክቡራትና ክቡራን ከዚሁ ከኢቲኤፍሲ 2 ሳንወጣ በተለይም ከአድዋ መታሰቢያ ሙዚየም የአብርሃምና የታይሰን ደጋፊዎችም በፒያሳ ላይ የፈጠሩት ጸብ ብዙዎችን ያስደነገጠ ሌላኛው አሳዛኝ ክስተት ሲሆን የሴዶ መሸነፍ ግን ብዙዎች እንደጠበቁት ነው። በተለይም የስፖርቱ አፍቃሪዎችና ስፖርቱን በቅርበት የሚያውቁ ሁኔታዎች ግን ጌታቸው ኢቲኤፍሲ 02 እና የስዊቱ ቦክስ ባለቤት እንደዚሁም ደግሞ የአዲስ አበባ ስፖርት ቢሮ እና የኤምኤምኤ አዘጋጆች የቦክስ ፌዴሬሽን እና በርካቶችም እውቅናና ሽልማት ተሰጥቷቸዋል። ውድድሩም እጅግ አጓጊ በተለይም ደግሞ መሀል ላይ የሚፈጠሩት ክስተቶች አሳዛኝ ከመሆንም ባለፈ አስደንጋጭ የሆኑበት ነበርም። ክቡራትና ክቡራን እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን እንድታጋሩን እንላለን። የአባይ ቴሌቪዥንም ጉዳይ በተመሳሳይ መልኩ የቀጥታ ስርጭት ላይ ምን መደረግ አለበት፣ ምን አይነት ኢንተርቪዎችም ጥንቃቄ ያስፈልጋል። ስላዳመጣችሁ እናመሰግናለን።